ከዚህ በኋላ ከልጄ ጋር ማንም ማያውቀኝ ቦታ ሂጅ ሰላማዊ የሆነ ቦታ መኖር ብቻ ነው የምፈልገው። ልጄ ላልሽ ነው ጽናት የት ነበርሽ? ደረጃው ጋር ነበርኩ። አንቺ ግን ከደስታሽ የተነሳ ልታየኝ እንኳን አልቻልሽም። ማንን የምን ደስታ? እቴና እኮ ኪራ አንድ ላይ ስለሆኑ ደስ ብሎኝ ነው። እነሱ ራሱ እንዳንቺ የተደሰቱ አይመስለኝም። ቅን ልቦና ሲኖርሽ እኮ በሰው ደስታ ትደሰቻለሽ። ቅን ልቦና ሲኖርሽ ውሻ ይወድሻል። ቅን ልቦና ሲኖርሽ የሰው ልጅ የራስሽ ልጅ ይመስልሻል። ቅን ልብ ሲኖርሽ በሰው ደስታ ትደሰቻለሽ። እንደዛ ነው እንግዲህ። ከየት እንደገዛሽ ማወቅ እችላለሁ? ምኑ? ቅን ልቦናሽ። በተደጋጋሚ አንድነትን ስታገኛት በምትጠይቃት ጥያቄ ሁል ቀን በቃ ቅን ልቦና ሲኖርሽ ሁሉን ነገር በደግነት ትሰሪያለሽ፣ በድግነት ትኖሪያለሽ የምትላት አንድነት ግራ አጋብታታለች። ዛሬ ደግሞ ብቻዋን ሆና እፎይ ጌታዬ ተመስገን ሚሽኔን ወይም ደግሞ የማደርገውን የተሰጠኝን ድርጊት ጨርሻለሁና ከእንግዲህ በኋላ ከልጄ ጋራ በሰላም ነው የምኖረው ተመስገን ጌታዬ እያለች ብቻዋን አምላኳን ስታመሰግን ድንገት ጽናት ተከስታ አሁን ደግሞ ልጄ ስትሰማውሽ ስትላት አዎ የሰው ልጅም ቢሆን እኮ እንደ ልጅሽ አርገሽ ከወደድሽው ያው ልጅሽ ነው ትላታለች። ሁሉን ነገር እንግዲህ ቅን ልቦና ካለሽ የሰው ልጅም እኮ ስታሳድጊው እንደ ልጅሽ ነው ስትላት ሁሉን ነገር እግዚአብሔር አምላክ ይሰጥሻል፣ ለመሆኑ የት ነው የገዛሽው ብላ አላቅጣባታለች። ምኑን ስትላት አንድነት ይሄንን ቅን ልብሽን በጣም ነው የምትገርሚኝ ነገር ግን አለች። ከዛ አንድነት ከሄደች በኋላ አንድነትን መከታተል አለብኝ። ይቺ ልጅ የምትናገረውና የምትሰራው ነገር ሁሉ አንድ አይደለምና እንግዲህ ዝም ብሎ አይደለም ኪራ ይሄን ሁሉ ነገር እያደረገ ያለው ከበስተጀርባ የሆነ ነገር አለ። ለዚህም ድርጊት ደግሞ አንድነትም ተጠያቂ ሳትሆን ስለማትቀር እከታተላታለሁ ብላ ጽናት ክፍሉን ለቃ ወጣለች። ኪራና አንድነት ዛሬ ስራ በዝቶባቸዋል። ኪራ እንግዲህ ዛሬ ቀለበት ላደርግላት ነው ለቤዚ። ለዚህም ደግሞ ቆፍጠንና ደመቅ ያለ ፕሮግራም ያስፈልገኛል። ስለዚህ ምሳ ምንም ነገር ሳይጎል የተጠናቀቀ ምሳ ስሪ ብሏት አንድነትም ምሳውን ሰርታ ጨርሳ እንዴት ነው ታዲያ ምሳው ተሰራ ብሎ ሄዶ ወደ ኪችን ስጠይቃት ሁሉ ነገር ሙሉ ነው። እንደውም ማለች እንደውም ይገርማል ኪራ ካሰብነው በላይ ደጋሽ መቼስ ሲበዛ ደስ ስለሚለው ሰው ትንሽ ነው የተጠራው። እኔ ግን በገፍ ነው የደገስኩትና ይበላል ይጠጣል፣ ዛሬ የደስታ ቀን ነው ብለዋለች አንድነት። በምን መልኩ እንደሆነ ባይታወቅም አንድነትና ኪራ ዛሬ ደስ የሚል መንፈስና የመግባባት መንፈስ እየታየባቸው ነው። ነገር ግን ሁሉን ነገር ከተነጋገሩ በኋላ ቀጥ ብለ ወይም ደግሞ ቆም ብለ ማሰብ ለአንድ ነገር ስኬት አስፈላጊ ነው ስትለው አንድነት አዎ እኔም እኮ ቆም ብዬ አስቤ ነው ያገኘዋት ቤዛን ብሎ ነገሮችን ድብልቅልቅ አድርጎብናል። በእውነት ዛሬ ለቤዚዬ ቀለበት ሊያደርግላት ነው ወይስ ሌላ የሚፈጠር ነገር አለ? ጽናትሽ ደሜን አታፊ ቆይ እንደውም ጠጣበትና እየፈላው ደመና ቀስቀስ አየዋል ስራ በቃ ልጅቷ እንደዚህ አይነት ህይወት ውስጥ ከተትካት አይደል? ከዚህ በላይ ምን ትሆን? እና ጽናት ጠጥታ እንደማታውቅ ታውቃለህ አይደል እንዴ? እና አንተ አስጀመርካታ። ልጅቷ እንደዚህ ህይወቷን ምስቅልቅል ካደረክ በኋላ አሁን እንደዚህ እንደሚያስብላት ሰው ምናምን ነገር አታድርግ እሺ? አሁን በቃ ሂድልን። አዎ ሂድልን። ለቤት ቀለበት ታደርግላት እንደሆነ ሰምቻለሁ። እሺ ናው ስለማታውቀው ነገር አታውቅ። ናሆምና ጽናት አንድ ላይ ወጥተው እንግዲህ ሲጠጡ ነበረ። በዚህ ሰዓት እንግዲህ ኪራ ይደውልላቸውና የት ናችሁ ሲላቸው ያሉበትን ቦታ ሲነግረው በጣም ተናዶ እየተንደረደረ መጥቷል። እንግዲህ ጽናት ጠጥታ አታውቅም፣ ለምንድን ነው ይዛት ወጥተህ እንድትጠጣ ያደረካት ሲለው ይሄንን እንኳን ያስጀመርካት አንተ ነህ፣ ህይወቷን አመሰቃቅለ ለዚህ ሁሉ ድርጊት የዳረካት አንተ ነህ ኪራ። ከእንግዲህ በኋላ እኔ ምንም ልሰማ አልችልም። ይችን የመሰለች አዛኝ ልብ ያላት ትህትናዋ ግሩም የሆነች ልጅ እንደዚህ ለመጠጥና ራሷን ለወዳልሆነ ህይወት ውስጥ እንድትከት ያደረካት ራስህና ለምን መጣ ትጠጣ፣ እንደፈለገች ትጠጣ፣ እንደፈለገች ትሁን፣ ለዚህ ሁሉ ተጠያቂ አንተ ነህ ብሎ ኪራና ናሆም በጣም ተጣልተዋል። ነገር ግን እሷም ራሷ መጠጣቷን የደገፈችው ይመስላል። በፍጹም ወደ ቤትም እንዳትወስዱኝ፣ ምንም ደግሞ እንዳትጭም እንዳትሉኝ፣ እጠጣለሁ፣ ፈታ ዘና ላለሁኝ፣ ነገሮችን መርሳት የምችለው
በዚህ በመጠጥ ብቻ ነው ብላ ወደ ቤት መሄዱን እንኳን በፍጹም አልፈለገችውም ነበር። ነገር ግን እጅግ አድርጎ የሚወዳት ኪራ እንደምንም ተሸክሞ ወስዶ ቤት አስገብቶ ሳሎን እንድትተኛ አድርጓታል። ነገር ግን ጠዋት ስትነሳ ሁሉን ነገር ጠይቀዋለች። በእውነት ዛሬ ቀለበት ልታደርግላት ነው? ለዚህ ጥያቄ መልስ ያልሰጣትን ኪራ በጣም አናዷት ብድግ ብላ ወጥታ ነገሮችን ለራሷ እያሰበቻቸው ህልም የመሰሉ ነገሮች እየተደረጉ እንዳሉ እየገረማት ወጣለች። ጽናት ድራማ ከጠበቅነው በላይ እያወዛገበንና እያደናገረን እያናደንና እያስደሰተን እዚህ ላይ ደርሷል። ዛሬ ደግሞ የማይታሰብ ነገር የሆነውን ቀለበት ሊያደርግ እዛውም ደግሞ በጣም ቀለበቱን ሲቃወሙት ወይም ደግሞ ከቤዚ ጋር መሆኑን ሲቃወሙ የነበሩትን ጓደኞቹን ነው እድምተኛ አድርጎ የጠራቸው። ከምሩ ጀምሮ ሁሉም ተቃውመውታል። አካሄድህ ልክ አይደለም ኪራ አስተካክል ይሉታል። በአሁን ሰዓት ለውሳኔዎቹ ሁሉ ግራ የሚጋባው ኪራ ውሳኔዎቹን ራሱ እንደሚወስናቸው እስከማያምን ድረስ ግራ እያጋቡት ነው የሚፈጠሩት ነገሮች በሙሉ። ይህንን ምክንያት አድርጋ እንግዲህ የገባችው ቤዚ በጣም ደስ ብሏታል። እየሄደች ባገኘቻት ቁጥር ጽናት እንግዲህ የማልቀስ ተራው ያንቺ ነው፣ በደንብ ሞቅ ድምቅ አድርገሽ አልቅሺ፣ ከእንግዲህ በኋላ ኪራ የራሴ ነው፣ ሰርጋችንም ላይ ትገኛለሽ፣ ዛሬ ደግሞ የቀለበት ፕሮግራሙን ትከታተያለሽ እያለች ስታሾፍባት ጽናትም በንዴት ጥርሷን ስትነክሻም ስታለች። ነገር ግን እዛ ፕሮግራም ላይ ላለመገኘት በፍጹም አልወሰነችም። እሷም ደግሞ እንድትገኝ በጠራት መሰረት ኪራ እንደምንም የልቧን በልቧ አድርጋ ጽናትም ለመገኘት አብራ እንግዲህ ሽርጉድ እያለች ነው። እስኪ ሴቶቹን ላግዛቸው ስራም ልርዳቸው ብላ በእውነት የምትወደው ኪራ ቀለበት ማድረጉ ህልም ቢሆንባትም ግን ፕሮግራሙ ላይ ላለመቅረት የወሰነችው ውሳኔ በጣም ግራ ያጋባል። እንዳንቺ ታታሪ ሰራተኛ ስላገኘሁ በጣም ደስ ብሎኛል። መቼ ግን በጭራሽ የድሃ ቅንጡ አሉ። ለማንኛውም ጽናት መልካም የማልቀስ ጊዜ። ጽናት ደረጃው ላይ ቁጭ ብላ እያለቀሰች እያለች እንግዲህ ትመጣና ቤዚ ዛሬ እንግዲህ ያው ያንቺ የማልቀስ ቀን ነው፣ እኔ ግን ያው ቀለበት የምናደርግበት ቀን ስለሆነ ከእንግዲህ በኋላ ደግሞ ከኪራ ጋር የጣፈጠ ህይወታችንን አንድ ላይ ስለምናደርግ አንቺ ደግሞ የቤት ሰራተኝነትሽን ትቀጥያለሽ ብላታለች። ይታያችሁ እንግዲህ ቤዚ ትኖና ማለት ነው አለቃዋ ሆና እዛ ቤት ውስጥ ጽናት ስትሰራ ምንም አይነት ለሁለቱም ራሱ ጥሩ የሚሆን ነገር አይመስለኝም። በፊትስ እዚህ የተካረረ ደረጃ ላይ አልደረሱ ነበር። አሁን ባለ ሁኔታ ግን በሷ ቦታ ገብታ የነበረችው ጽናት አለቃ የነበረችውን ጽናት አሁን ደግሞ ገብተሽ እቤት ውስጥ ሰራተኛ ሆነሽ እኔ ቤት ትሰራለሽ፣ ለዚህም እድለኛ ነሽ ስትላት በጣም ተናዳ በፍጹም አላደርገውም፣ አንቺ እዚህ ቤት ከገባሽ እኔ ሰራተኛሽ ልሆን አልችልም ብላታለች። እሷም አፍ ይዛባት የድሃ ቅንጡ ገንቺ እንግዲህ ስራ ሲሰጥሽ እንኳን አይገባሽም እንዴ ሰርተሽ ቢንጂ ብላ እያሾፈችባት እዛው በተቀመጠችበት ጥላት ሄዳለች። ነገሩ ሁሉ ስብስብ ያለው ታሪክ ሁላ ግርም የሚለን ጽናት እያስገረመ መጥቶ እንደምንም እየተንደረደረ የቀለበቱ ቀን እየደረሰ ነው። እኛም ደግሞ በናፍቆት እየጠበቅነው ነው። በእውነት ይህንን ቀለበት ለማን ነው የሚያደርገው? አንዳንድ ጊዜ እኮ ተሳስቶ ለጽናት እንዳያደርግላት ብቻ። ምክንያቱም ልብ ውስጥ ያለችው ጽናት ናት። ቤዚዬ በጣም ብትወደውም እንኳን ብዙም አይወዳትም ኪራ አይወዳትም ማለትም ይቻላል። ምክንያቱም ሰውኛ ባህሪ ያየውት ጽናት ላይ ነው። ጽናት ለሁሉም ሰው ጥሩ ባህሪ ነው ያላት፣ ሰውን በሰውነቱ እንጂ ሰውን በስራው ደግሞ በማንነቱ አይደለም ጽናት የምትገምተው። በዚህ ልዩነት አላቸው ከቤዚ ጋራ ብሎ ነው የሚያስበው እንግዲህ ኪራ። ስለዚህ አሁን እንግዲህ የተሰነዘረው ወይም ደግሞ የተዘጋጀው ቀለበት የማንጣት ላይ ሊያርፍ እንደሚችል እንግዲህ የምናይበት ሰዓት ነው። ወይ ጉዴ! ዛሬው ደግሞ በጣም የሚያሳዝን ነው። ከመሬ ነው ምላችሁ። ምንም እንኳን በድርጊቷ በጣም ብታናድደንም እንደው በጣም እያናደደችን ብትመጣም ዛሬ ግን
ቤዚ ላይ የደረሰባት ነገር በጣም ነው ያሳዘነኝ። ጽናት ጨከነችባት፣ መታቻት። ነገር ግን የፈለገ ነገር ብታደርጋት ጽናት እንደተባለችው እንደ መልካምነቷ በመልካም ብትመልስላት ቆንጆ ነበር። የዛን ሁሉ ያህል ጥፊ ስታሳርፍባት ማንም የተናገራት የለም። ሁሉም ደንግጠዋል። ከነገናም ቤዚ ወድ አይደለም በፍቅሩ በጣም ስለተጎዳች ምናልባትም እንደ ማበድ ስላደረጋት አይድረስ ከማለት ውጪ ምንም ማድረግ አይቻልም። በጣም ራሷን ስታለች። ራሷንም በፍጹም እየጠበቀች አይደለችም ቤዚ በአሁን ሰዓት። ነገር ግን ይህን ሁሉ ተረድታት አሁን ያለው የፍቅር ሁኔታ ባላንስ ያደረገው ጽናት ወደ ራሷ እንደሆነ እያወቀች ኪራም ደግሞ ነገሮችን ሁሉ ያስተካከለው ጽናት ደስ እንዲላትና ነገሮች እንዲገቧት እስካደረገው ድረስ ቤዚዬ ላይ የዛን ሁሉ የጥፊ ማዕት ማውረዷ በጣም ነው የገረመኝ። ጽናት በጣም ደፈረች እዚህ ጋር ማለት ነው። ከድፍረትም በላይ ደግሞ ካላት ሰብዕና ወጣች ማለት እችላለሁ። ያፈቀረ ልብ እሷም ማፍቀራው ነው። እንደ እውነቱ ከሄድን ደግሞ መጀመሪያ ያፈቀረችው ቤዚ ነበረች። ግን ያው በጨዋታ ብልጫ ወይም ደግሞ በአመለካከቷ እሷ የተሻለ ስለነበረች ወደ ጽናት አዘን ብሏል ኪራ ማለት ነው። እና ዛሬ በጣም ነው ያሳዘነችኝ። በተለይ መሬት ላይ ተቀምጣ ያለቀሰችው ለቅሶ፣ ቤተሰብ የሚጠብቅባት ነገር ምናምን ሲደራረብ፣ አሁን ደግሞ በህዝብ ፊት የመታቻት ሳስበው በእውነት ጽናት ተሳስታለች። ቤዚዬ የሄደችበት መንገድ ልክ አይደለም። ግን አፍቃሪ መቼስ ምን ታደርጉታላችሁ። ግን ይህን ያህል ቦታ ከተሰጣት በኋላ ማለትም ትዳሩ ወደ እሷ ካዘነበለ በኋላ ጽናት እሷን በትዕግስትና በይቅርታ ብታልፋት ኖሮ የተሻለ ነበር እላለሁ። ለሁሉም እንግዲህ የዛሬው ክፍል ይህን ይመስላል። በቀጣይ ምን እንደሚሆን ሁላችንም አብረን እንከታተላለን። መልካም ጊዜ ይሆንላችሁ ባይ